ያልኩሽ። አይ መውጣት የለብኝም። በእኔ ምክንያት ልጅቷ በማታውቀው ነገር መቆጣት የለባት። አሁን እንውጣ፣ ግድ የለሽም። ለፖሊስ እናመለክታለን። የግሌንም ቢሆን በፖሊስ እናስለቅቃታለን። አትፍሪ፣ አይዞሽ። አይ እሱም አይሆን ነገር ነው። እዚህ ውስጥ የምንገጥማቸው እና ወስዷት ይቅሩ እንዴ? የግሌትና ወንድም እንደሌላት ይሁን ገለሙ። እኔ እኮ ዝም እንበል አላልኩም፣ ግን ደግሞ በቃ የሆነ ነገር ማድረግ አለብን። እሺ ቆይ ምን እናድርግ? አብረሽን ታውቋል፣ ለሰው ማች ነው። የግሌን ምንም አያደርጓትም ማለት እንዲህ እያለ ታዲያ እኛ ምን እናድርግ? ይሁን ገለሙ፣ ሁሉም ሰው እየተለወጠ ያለው እንደዚህ አይነት አጋጣሚ እየተጠቀመ ነው እንዴ። ስለዚህ ልጅቷ ከዚህ ቤት መውጣት የለባትም። አዎ የግሌ ተይዛማ ይቺ ልጅ ከዚህ ቤት ንቅንቅ አትልም። እኔ ጀግና እሱን እኮ ነው የምልህ። ይኸውልህ ልጅቷን ካላገኙ የግሌን አይለቋትም። ስለዚህ ልጅቷ ደግሞ ነገ ከነገ ወዲያ በእነሱ እጅ መውደቁ አይቀርም። እናማ በቃ እድሉን እንጠቀም። ይኸውልህ ልጅቷ በእነሱ እጅ መግባቷ ስለማይቀር እኛ ልጅቷን ሰተን ገንዘብ እንቀበል። ከዛ ደግሞ የግሌን ይለቋታል። ታዲያ ይሄ ማለት በአንድ ድንጋይ ሁለት ወፍ አይደል? ይሄ ነገር ከአብረሽ ጋር ያጣለናል። አላደርገውም። አንተ ደግሞ በቃ ጅል አትሁን በእናትህ። እንደዚህ አይነት እድሎችን እያባከንክ ነው መቃብር ቆፋሪውን የቀረው። አልፈልግም። አብረሽ ደግሞ ትክክል ነው። የግሌን ስለማያውቋት ምንም አያደርጓት። ስማ ለገንዘብ ብለን ትትናን አሳልፈን ከመሰጣት ይልቅ የግሌን የምናድንበትን ነገር ብንፈልግ። እኔ የጠፋች እህት የለችኝም። ለማንኛውም ግን እንዲህ ዝም ብሎ ወንድሜና አይባልም። እሺ ይቅርታ። ያው እኔ ለማዳን እያደረክ ያለው ነገር የወንድሜ ያክል ቢሆንብኝ። ማንኛውም ወንድ ሴትን የመጠበቅ ግዴታ አለበት። ግን እኮ እኔ ሴቷን ለማዳን ስትል ሌላ ሴት ችግር ውስጥ ገብታለች። እሷም ሴት ናት። በእኔ ቦታ ይዘዋት የሄዱም ሴት ናት። አዎ የግሌ ጠንካራ ናት። ራሷን ችግር ውስጥ አትከትም። ራስ ወዳድ ስለሆነች ራሷን ታድናለች። እዛ ከሆነ ችግር የለውም። እኔ የት እንዳለው የምትነግራቸው ከሆነ ምንም አትሆን። ተመልሳ ይዛቸው ልትመጣ ትችላለች። ለዛ ነው ከዚህ ቤት መውጣት አለበት። ኧረ ችግር የለውም። ያልከኝንም ያላልከኝንም አደርጋለሁ። ዝም በይ። ያልኩሽን ብቻ እሺ፣ ያልከኝም ብቻ አደርጋለሁ። ቆይ ምን አገባኝ እንዴ? እኔ እኮ ሞት ያለው እኮ አልመሰለኝም። የት አውቃታለሁኝ? ከዚህ ቤት መጨነቅ አለብኝ እንዴ? አዎ ሞት ነበረው፣ አሁንም አለ። አንቺን አንድ በማያውቋት ተራ ሴት አይለውጡሽ። ልሂድ ብትላቸውም አይፈቅዱላትም። አሁንም ቤታቸው ትኖራለች። አዎ እቤት ነው የምትሆነው። እቤት እንዲሁም የት እንደምትደበቁላ አውቃለሁኝ። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ትህትና ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዝና ትህትና አገኘ ወይንስ አላገኛትም የሚለውን እናያለን ማለት ነው። አብረሽ እባክህ በህግ ይዣለሁ ከቤት ይውጣልኝ ብሎ ዝናን ከቤት እንደወጣ በጉልበትም ቢሆን ገባ ማለት ነው። ነገር ግን የት ነው የደበቃችሁ ልጅቷ ትህትና የት ነች ስሎ ትህትና አናቃትም፣ እዚህ የለችም፣ ቤት ለቃ ውጣልኝ ስል አላቅም በጭራሽ አንወጣም፣ እንደውም ከእናንተ መሀል አንድ ሰውን ይዤ እሄዳለሁ እያላት ነበር። እና የግሌን እባክህን ትህትና የምትባል እዚህ የለችም ብትለውም ለዝና ዝና አሁንም እልቁንስ በቃችን ልጅ ይዘናት እንሄዳለን። ትህትና የት እንዳለች የማትነግሩኝ ከሆነ አንቺኔ ወደዚህ እያንዳንዳችሁ ለቃቅሜ ወስዳቸዋለሁ። ስለዚህ የት እንዳለችው ብትናገሩ ይሻላችኋል ብሎ እያዘተባቸው ነበር ማለት ነው። እና የግሌን ይይዛሉ ማለት ነው። እና ለጊዜው የግሌ ከኛ ጋር ትቆያለች። ትህትና አምጥታችሁ የግሌን ትወስዳላችሁ። አይ በጭራሽ እኔን እንዳትወስደኝ እባክህ ልቀቀኝ፣ እኔ ምንም የማውቀው ነገር የለውም ብትሉም ትህትና ነገር ግን በጭራሽ አላቅም ትህትና የምትባለው ስትል ነበር። የግሌ እጅግ በጣም ፈርታና ሲያስጨንቋት ነበር። ልቀቀኝ አብረሽ ልቀቃት እያለ ለማለቀቅ በሞክርም ነገር ግን ዝና የግሌን ይዟት ይሄዳል ማለት ነው። ነገር ግን ምን ማድረግ አለብን ብሎ እያወሩ ነበር እና ተንኮሶ እንዳጋጣሚ አንተ ደግሞ ምን ትሰራ ነው እዚህ መጣ ከዚህ ብሎ አንሶ ከመሬት ሊያወርድን እባክህን እኔ ቀልዴ ነው ልቀቁኝ፣ በቃ ልቀቁኝ እያለ ነበር። አረ ገደላችሁት፣ አረ ተው ለራሱ አቅም የለውም እያለችው ነበር። እና ያለን አማራጭ የግሌን ይዘን እንዳለን ብሎ ዝናሽ የግሌን ይዟት ይወጣል ማለት ነው። አሁን ትሰሙኛላችሁ፣ እያንዳንዳችሁን ለቃቅሜ ነው የሚጨርሳችሁ። ትህትና የት እንዳለችው የት እንደደበቃችሁ የማትናገሩ ከሆነ ሁላችሁም ማለቃችሁ ነው ብሎ ይዝትባችኋል ማለት ነው። ነገር ግን አብረሽ በጭራሽ የምናውቀው ነገር የለም የግሌን ልቀቃት ብሎ
አለቃትም። እንግዲህ የግሌን የምትፈልጓት ከሆነ ትትና መመለስ አለባችሁ፣ አለዛ በዚህ መሳሪያ እያንዳንዳችሁ ጭንቅላታችሁ ነው የሚላችሁ ብሎ እየዛተ ነበር እና እባክህ መሳይ በጣም ፈርቶ ነበር። መሳይ አረ ምንም ነገር የምናውቀው ነገርን እባክህን በቀኛንቶ አትጉዳን ብሎ እየለመ ነበር። አብረሽ የግሌን ልቀቋት እያለ ስጨው ነበር እና በጣም ፈርቶ ነበር ሁሉም ሰው ማለት ነው። እና ዝናሽ አሁንም ነገር ምንም ብፈጠር እና እንደ አጋጣሚ ሁሉ ከወጡ በኋላ ትትና ወጣችና የግሌን ይዟት እንደሄደ ስትሰማ ግሌ በእኔ ምክንያት ችግር ውስጥ መግባት የለባትም፣ ስለዚህ እኔ ልሄድና እሷ ትመለስ ትላለች። አብረሽ በጭራሽ አይሆንም፣ አንቺም የትም አትሄጂም፣ የግሌ ትመጣለች እንጂ አንቺ ወዴት እንድትሄጂ አልፈልግም ይላታል። ነገር ግን የግሌ እኮ በእኔ ምክንያት ችግር ውስጥ ገባች፣ ስለዚህ እኔ ለማዳን ስትሞክሩት ሌላ ሴት አደጋ ላይ ወደቀች ማለት ነው። ስለዚህ አይሆንም መሄድ አለብህ ስትል ነበር። የግሌ በጣም ፈርታ በጣም ተጨንቃ ነበር። አሁን የመጠቅሽን ነገር እያንዳንዱ እንድትመልሽ ይፈልጋለሁ፣ አለዛ ግን በዚህ መሳሪያ አናትሽን ብዬ ነው የምገልሽ እያለ እየዛተባት ነበር። ምን ጉድ ነው? ምን ውስጥ ነው የገባሁት? ምን ውስጥ ነው የገባሁት? እያለች ማልቀስ ጀመረች እና የዝና መጣና አሁን ትትና የት እንደተደበቀችው እንድትነግርኝ እፈልጋለሁ ስላት ማንንም አላቅም ያየሁት ነገር የለም ብላ ትክዳለች። መካዱን ቴና የተፈጠረውን ነገር ንገሪኝ ብሎ ያስጨንቃታል እና የግሌም ነግሬሻለሁ 1 2 እያለ ሽጉጡን እላው ላይ ደቅኖ እያስፈራራት ነበር እና የግሌ በጣም ፈርታ ስለነበረ እውነቱም መናገር ትወስናለች። የግሌ የት እንዳለችው ትትና ማነች የምትባለው ልጅቷ ስሟን አላውቃትም፣ ነገር ግን የት እንዳለችው እነግራለሁ፣ እባክህን እኔን አትጉዳኝ አትግደለኝ እያለች ዝና ስትለምነው ነበር። ይልቁንስ ይኸውልሽ አሁን ምንም ነገር ውሸትና ማስመሰል አልፈልግም፣ እውነቱን እንድትነግረኝ እፈልጋለሁ የት ያለች ብሎ ጠየቃት እና መሳይ ደግሞ ይግርማቸው እና ትትናን ይዟት እንደሄደም ጭምር እየነገረው ነበር እና አንድ ነገር አስባለሁ እያለ መሳይ ምንድን ያሰብከው? የግሌን እናስመልጣታለን፣ ነገር ግን ልጅቷን እንሰጠውና የትደበሷ ላይ ገንዘብ ጠይቀናቸው ገንዘብ እንቀበልና ልጅቷን እንሰጣቸዋለን። ከዛ እኔ እናንተ መተባበር አለብን ብሎ ይወስናል። ብልጥ መሆን አለብን። ስለዚህ ልጅቷን እንሰጣቸዋለን፣ ገንዘብ እንቀበላቸዋለን፣ ከዛ የግሌን እንመልሳታለን ብሎ ይነግራል። አይ በጭራሽ እንደዚህ ማድረግ አልፈልግም፣ አብርሽ ከሰማ ይቀየመናል። ስለዚህ ይህንን ነገር እንደዚህ ማድረግ በጭራሽ እኔ አልፈልግም ይላል እና ቁጥሩን የምታገኝ ከዛ ካሌብ ይደውልና ያሉበት ሁኔታ እየጠየቀ ነበር ችግር ውስጥ እንዳለውና አሁን በፍጥነት ልጅቷ መገኘት እንዳለበት። ልጅቷ አሁን ያስኳት ልጅ የት እንዳለችው በደንብ ታውቃለች። ካሌብ እባክህን መረጋጋት ሞክረው አንተን እያለ ነበር እና የግሌ ለሽጉን ደግጦ ዝና አሁን ያለውን ነገር እንድትነግሪኝ እፈልጋለሁ፣ አለዛ እገልሻለሁ እያለ እሺ እኔ መሞት አልፈልግም ልጅቷ የት እንዳለችው የተደበቀችበት ቦታን ጭምር የጠየቀኝም ያልጠየቀኝም በሙሉ እነግራለሁ። የዝና እባክህ አትጉዳኝ፣ እኔን አትጉዳኝ እያለችው ማለቃቀስ ትጀምራለች። እሱም ጥሩ ያለችበትን ነገር እና እንግዲህ ትትና በጣም ፈርታ ነበረ። ዝና በጣም ጨካኝና አረመኔ ነው፣ ህጋዊ ነው ይላል፣ ግን ህገ ወጥ ነው የሚሰሩት። ስለዚህ ከህግ ጋር ምንም የማገናኘው ነገር ውሸታሞች ናቸው እያለ ማልቀስ ጀመረ እና አንድ ነገር ሳያደርጋት በፊት መድረስ አለብን እና ኩላሊቴን እንደምፈልጓት ታዳቁ እሷ ምንም ነገር አያደርጓትም ይመልሳታል እና ሕክምና እንደተማረና አብረሽ ስለዚህ ምንም ነገር አይፈጠርም ብሎ ለማስረዳት እየሞከረ ነበር። ነገር ግን በእኔ ምክንያት ችግር ውስጥ ገባችሁ፣ እናንተን ማሰቃየው። ስለዚህ እኔ ራሴን ስቃዬ ብቻዬን ብቋቋም ይሻለኛል። ስለዚህ እኔ ልሄድና እሷ ትመለስ ይላል። አዎ የግሌ ትመለስልን እያለ ነበር። ቢሆንም ግን በጭራሽ እንደዛ ሊሆን አይችልም። የግሌን ምንም ነገር አያድርጓትም። ምን ከሷ የሚያገኙት ነገር ስለሌለ በራሳቸው ይመልሳሉ፣ አትፍሪ እያለት ነበር። ነገር ግን እሷ በጣም እንድፍራቸው ዝና በጣም ጨካኝና በጣም ምንም ለሰው ርህራሄ የሌለ ይገሏታል፣ ይጎዳታል። ስለዚህ በእኔ ምክንያት ችግር ውስጥ መግባት የለባችሁም እያለ ነበር እና ዝናም እንደሳተው እገልሻለሁ እያለ እየሳተባት ነበር እና የግሌ ሁሉ ነገር እንደምትናገር እና የምታገኝ ቁጥር አለ ሲባል የመሳይን ቁጥር አውቀዋለች። መሳይ ጋር ደውላ ስልክ ሲያወሩ መሳይ እንግዲህ ገንዘብ እንደሚፈልጉ ከነሱ ጋር አቃጣሪ ሆነው የሚፈልጉ ገንዘብ ብቻ እንደሆነ ይነግረዋል እና መሳይ ልክ ስታናግረው
መሳይ እኔ ነኝ ብላ ስታወራው እና መሳይ ደግሞ በቃ ገንዘብ እንቀበላቸዋለን፣ አንተ የተረገምክ ብትሞት ይሻላል፣ እንዴት አብርሽን ትከዳዋለህ እያለችው ነበር። እና እናት ዝናም ደግሞ በዚህ ዙሪያ ይስማማል ማለት ነው። ምክንያቱም የግሌ እንግዲህ ገንዘብ በሷ ምክንያት አድርጎ ገንዘብ ለመቀበል መሳይ ይስማማል። እና የግሌ በጭራሽ አንተ ካዲ እንዴት እንደዚህ ታደርጋለህ? እኔ ነኝ ካገኙ እገልሃለሁ እያለችው ነበር። እና የግሌን ማዳን አለብን ብሎ ተኩሱና አንድ ላይ ሆኖ ግማቸው የግሌን ለማዳን እያሰሙ ነበር። አይ እኔ ችግር ውስጥ መግባት አልፈልግም፣ ማንንም የማዳን አቅም የለኝም፣ ስለዚህ የታጠቁ ሰዎች ከሆናቸው በጭራሽ አይሆንም እያለ ይፈራል። እና ሀሳብን ቀየርክ ማለት ነው? አዎ እያሉ ነበር። እና አንተ ልጅቷ እኮ አዎ አታምርም እኮ አይቻታለሁ ራቁቷን እያለ ወይኔ ቀብሬ እና እንደዚህ ወቻት ነው እንጂ እያለ ዋሽቱን ይቀጥላል ማለት ነው። ነገር ግን የግሌ እንግዲህ በሱ እጅ ገብታ አሁንም ቢሆን የምንሽን ነገር የማታረጊ ከሆነ ችግር ውስጥ ነው። አሁን ቀጥለሽ ከኛ ጋር ትሄጃለሽ እና መሳይ ደግሞ በቃ ገንዘብ ይስጡና ከዛ ገንዘቡ ያለችበትን ቦታ እናገራለሁ ብሎ ይወስናል ማለት ነው። እንግዲህ የግሌ በጭራሹም በመጀመሪያ እንግዲህ መሳይ እንግዲህ ሁሉ ነገር ይነግርና እዛ ሄዶ ቼክ እንዲያመርግና ቴክስት እንደሚያደርጋቸው ይነግረዋል። እና አሳልፎ ታሳፍራለህ፣ እንዴት እንደዚህ ታደርጋለህ? በጣም ጨካኝ ነው። ለምን ትዘጋለህ? ስልኩን አትዝጊ እያሉ ነበር። እናም እየፎከረ እንግዲህ የግሌን አሳልፎ ግሌን ታመልጦና ከዛ እንግዲህ ትትናን አሳልፎ ለመስጠት እያሰበው ነበር። ነገር ግን እንግዲህ ምንም ማድረግ አልችልም፣ በጣም ያሳፍራል፣ እንዴት እንደዛ ያደርጋል አብርሽ እንዴት ትከዳለህ እያለችው ነበር። እና ልጅቷ የት እንዳለችው እነግርሃለሁ፣ እንግዲህ የግሌን ትለቅና ገንዘቡን ትሰጠኛለህ ብሎ ከዝና ጋር ስምምነት ያደርጋሉ ማለት ነው። እንግዲህ በመጨረሻ እንግዲህ ሁሉ ሰው ተሰብስቦ ቁጭ ባለበት እንግዲህ በጣም እንደፈሩና እንደተጨነቁ ምን ማድረግ እንዳለባቸው አብርሽ በጣም ከባድ ችግር ውስጥ ነው ያለን፣ የግሌንስ እንዴት ነው የምናድነው እያለ እያወሩ ነበር። ምን ነገር አይፈጠርም፣ የግሌ ትመለሳለች እያለ ነበር ትትና። አዎ የሁሉ ችግር አመጣሁባችሁ፣ ስለዚህ እኔ ብሄድ ይሻለኛል እያለችው እንግዲህ መሳይ ለዝና እየጻፈለት ነበር። ምግብ ሰራ ኩሽና ውስጥ ሆኖ እንግዲህ ቁጭ ብሎ እየጠበቁ እንደሆነ ዝናሽ አሁን መጠናት ተዘጋጀ፣ እንግዲህ የምድል የምትደበቅበት ቦታ በደንብ ይሁ እያለው ነበር። እና እንደጋጣሚ ትኩሶ እያየው ነበረ ማለት ነው። እነሱ የሚያደርገውን ነገር የወደ ይገናዘብና እና የግሌ እንግዲህ ይዟት ወደ ቤት ይመጣ ማለት ነው። መሳይ ከዝና ጋር እያወራ ነበር እና ምን እያደረጉ እንደሆነና እዛው እንድጠብቋቸው ጭምር እየነገረው ነበር። እሱም እሺ ይለዋል ማለት ነው። እንግዲህ የሆነ ነገር ደስ ትላለች ግን እያለ ስምሽ ማን ነበር? የግሌ እያለች ስሙን ትነግረዋለች። እና ቆይ ይህ መሳብማ ሽንቱ መሽና ለመቆራረጥለት እንዴት ሰውን ይክዳል እያለች ስትዘትበት ነበር ማለት ነው። የግሌ እንግዲህ የግሌን ወደ ቤት ይዘው ይመጣና ዝናሽ እንግዲህ አብረሽ እናግራቸው አንድ ላይ ነበሩና እና መሳይ ስልክ ተደብቆ እያወራ እያለ ተንኮሶ ይሰማል ማለት ነው። እንግዲህ አንድ ላይ ሲሰማ ምን እየተፈጠረ እንደሆነ ለማወቅ ነበር። እና በመጨረሻ ላይ እንግዲህ ዝናሽ ወደ ቤት ይመጣል ማለት ነው። እንግዲህ የግሌን ይዞ መጥቶ የት ነው ያለችው? አሁን አምጣት አብረሽ እባክህ ከይሻለሁ ከቤት ይወጣልኝ ስለው ሰማኛለህ፣ ልጁ ታየት እንደደበቅኩ ካነገራችሁኝ ከዚህ ወዴትም አልሄድም እያለው ነበር። እና እባክህን ውጣልኝ እያለው ነበር። አልወጣም ይለዋል ማለት ነው። በመጨረሻ እንግዲህ የግሌ አንድ ላይ ሲሰባሰቡና ቁጭ ብለው እያወሩ ያለ እናንተ አልገባችሁም፣ አንድ አቃጣሪ አለ እባብ እያለ ሳውራ ነበር። አልገባኝም ምን ለማለት ፈልገ ነው ስሉት እንግዲህ ዝና እየመጣ እንደሆነ የግሌን መደበቅን ዝናን መደበቅ እንዳለበት እየነገረ ነበር። ምን ማለት ነው? ይሄ እየመጣ ነው አንድ እባብ ውስጡ እና መሳይ ከነሱ ጋር እንደምሰራ ወይም ደግሞ እያቃጠረ እንደሆነ ይደርሳል። ችግሩ ነው ኩባችሁ በቃ ከዚህነት እያለ እንዴት ተደበቂ ውጪ ተደበቂ እያላት ነበር። ከዛ ለመደበቅ ትወስናለች ማለት ነው ትትና። ነገር ግን በጣም ፈርቻለሁ፣ አትፍሬ ብሞት እመርጣለሁ፣ የግሌ ግን ምንም እንዳትሆን ብላ ለግሌ እያሰበችና እየተጨነቀች ነበረ እሷ ማለት ነው። ነገር ግን
እንግዲህ ዝና በሩን በርግዶ ይገባል። አንዳችሁ ትንፍሽ እንዳትሉ እገላችኋለሁ እያለ አብርሽ ከዛ ይገባና አብርሽን በቦክስ መሬት ላይ ይዘረጋል ዝና ማለት ነው። ከዛ ያን እንዴት ትመቷለ ወንድሜን ብሎ ስንጠራራ ሁለቱን መሪ አለተጋደሉ እያለች እየጨዋች ነበረ። ከዛ ዝና እያንዳንዳችሁን ገላለሁ። ተንኮሱ እዚህ ጋ የቀረብኝ መዛይን በጫማ ናቱ ስለ እንዴት እንዳያሳቀኝ በጫማ ናቱን አለ ማለት ነው ያለው ቅሜ ነው አይንናት። እንግዲህ ዝና መጨረሻ ላይ እንግዲህ የፈለጋትትና ላገኛት አልቻለም ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ